ሆነ ከማንስትሬሽን አንዲት ሴት ፔሪድ ያገባለች ጨጨብሳ ደብል ያቺ ኮመንት መጥኩ ነገር አታስፈራሪ ያደነገጠች ኪዳ አረ ጠላት ወይ ደንገጥ ኪዳ ደነገጥሽ እንዴት ተይ በእናትሽ ወይኔ ፈጣሪ ልጅ በልጅ ያርግሽ ራስሽ ልጅ አልፈልግም ያልሽው ኖ አትሲስ ታይም ነው ያልኩት እንጂ ልጅ አልፈልግም አላልኩም እንዴ ፈጣሪ በምትፈልጊ ሰዓት ቆንጆ ቆንጆ ጤነኛ ልጆች ይስተሻምን በይ አሜን አሜን ግን አደንግጭ እሺ ፈጣሪ ያለው ነው የሚሆነው በህይወታችን ደግሞ አይኪዳ ፔሪድ አያዩም ስትል ያሳቀች ፔሪድ ማየትሽን ማረጋገጫ አረግሽ እንዴ እንደዛ ሲባል እኮ ስለምሰማ ነው እንደዛ ውሸት ነው እና አትደንግጪ አትጨነቂ እና ደግሞ ከደበረሽ ይቅርታ ይህን ቶፒክ ሁለተኛ ላነሳ ተይ እንዲ አንቺ ነው ኢን ጀነራል እዚህ ቲክቶክ ላይ እንዳታነሽ እንጂ ማለት ስለ መሀን ምናምን ተይ በጣም ነው የሚያስፈራ ያው የሆኑትም ሰዎችም ደግሞ ሊኖሩም ስለሚችሉ ምናምን እና ምን አለ መጥፎ እኮ አላለም መሀኖች ፔሪድ ያለ ምን አለ ተሰብነኝ ነው ዛሬ በቃ ሌላ እንዳታንሺ በቃ እዚህ ፈጣሪ በልጅ ሰው ይማርበታል ትክክል ፈጣሪ ግን ለሁሉም ሰው ልጅ ለሚፈልግ ልጅ ይስጥ አሜን ይስጥ አይኑን ባይኑ ሁሉም ሰው ማርያምን ልጅ ለሚፈልግ በቀላላ የተባረከ ጤነኛ ልጅ ይስጥ ለሁሉም ሰው ፈጣሪ ለሚፈልግ አሜን ወይ አህመድ ብዙ ጊዜ ጋይስ ሴቶች ልጅ ቢሉላት የሚችለው እድሜ በመግፋት አንዳንዴ ታውቃላችሁ አይደለ እድሜ በመግፋት በመጎዳት ሰውነት በመጎዳት በስራ ብዛት የተጎዳ ሰውነት ለምሳሌ አንዲት ሴት ረጅም ዓመት ሊል ጨጨብሳ ምን እንተካለናል 8 ሚሊዮን ህዝብማ አይኑን ባይኑ ካየ ከባድ ነው ይላል እንዳንበዛ ነው ልንገራችሁ ማለት ነው አንዲት ሴት በስራ ብዛት አሁን ብዙ ጊዜ አረብ ሀገር ሰርተን ብዙ ዓመት ሰርተን ምናምን ኢትዮጵያ ገብተን አብዬ ጓደኛ 27 ዓመት ሆነ ፔሪድ አይታ አታውቅም ኮት መርመራ ማሪ እና ፈርሲፍቲ ትሪፕል ጋይስ ሰላምዬ ልብሽ ይባረክ 4 ዓመት ብዙ ዓመት 4 ዓመት አለ ብዙ ዓመት አረብ ሀገር ሰርተን ወዳም ቤት አይ የራሱ ነው መሰለኝ ማሪ አብይ ጸጉሽን ቀይረሽ ቅድም ለልጄ ዳይፐርስ ቀይርና ሳጠባ ነው ሀቢባ ካልሲ ነው እንዴ ጡጦ ላይ ያለው ወይስ የራሱ ነው ካልሲ ያደረጉ ነበር ኢትዮጵያ ድሯል ዘንድሮም ካልሲ ያለ እንዴ አይደለም ገዝቼ ማረ ይሄ የራሱ ለጥጦ ገዝቼለት ነው ልብስ ለትልቁም ለምን ወዛው ለምን የሷ አይን ምናምን ስለሚሉ መተማመን ታምራለች በጣም እናት በዛ ላይ እንትኗ ውስጧ ይሄ እንዳይበርድ ይመስለኛል ቶሎ ወተቱ እንዳይበርድ መሰለኝ እንደሚያሞቅ ኢትስ ሉክ ላይክ ካልሲ ምንድነው የምትዩ አፊ ያምሻል እንዴ ባለቤቴ ትሩዚዬ እንዴት ነህ ድምፅሽ ታፍኗል ጉድ አፍተርኑን ቱ በሬዱዬ ድምፅሽ ታፍኗል ትሩዛችን እኔ የኔ አልታፈለም የኔ ትሩዚዬ ደህና ነህ ኪዳ ድምፅ ታፍኗል ኧረ ወፍ አልታፈነም ሀቢባ እሺ አሁን ሶስት ሰው አንድ ሰው መጥቶ እንደ ይሄን ዊና ይወስድልኝ እስቲ ሼር አድርጉ ጋይስ ለምታውቁት ሰው ምንማ ልንገራችሁ አሁን ሰው ደብል አዎ ታፍኗል ድምፅሽ ታፍኗል እያሉ አስጨነቁኝ ኧረ አልታፈነም አውሪ እስቲ ድምፄ አሁን ታፍኗል ቻርጅ አድርገሻል ስልክሽ አላረኩ ኧረ አልታፈነም
ኧረ ጋይስ ዊና ነው የምወስደው በእግዚአብሔር ደብል ኪዲ አትመጣም። ኪዲ እና ቤዚ ቢመጡልሽ ወስደንልሽ ነበረ። ጀመርኩት ይጨርሳለሽ። ቆንጆ ነው ሞት ቆንጆ ከሆነ ልቀጥል። ቆይ ደብሉ ልጨርስ እና ቀጥላለሁ ታሪክ። ደብል ሐሙድ ሀቢቢ ሐሙድ ደብል ነው። እሺ አሁን እንገራችሁ በሪ ጊዜ ልብሽ ይባረክ። እንትን ቆይተን ማለት ነው አረብ ሀገር ብዙ አመት ቆይተን ስንገባ ሰውነታችን በስራ ድካም ስለተጎዳ ትዳር ይዘን ልጅ ለመውለድ ስንፈልግ ምን እንቸገራለን? ምክንያቱም ኦልሬዲ ሰውነታችን በስራ ስለተጎዳ ገባችሁ? አረብ ሀገር ፎቅና ምድር ስንል ታፍተና እሺ በቃ ተውኩት። አሁንም እያስፈራራሻቸው እኮ ነው አቢባ አረብ ሀገር የሚቆዩ ሴቶችን እና ቀጥተው ነው ገብተው እንዲወልዱ ነው ለራሳቸው በማን ብቻ ሳይሆንም ፈጣሪ እኮ የሰጠውንም ደግሞ ለዛ ነው እና ደግሞ እያልኳቸው ያለሁት አንድ ሰው መሀን ባይሆንም በስራ ብዛት ሰውነቱ ከተጎዳ ብዙ እህቶቻችን ሰውነታቸው ተጎድቶ ለአመታት አረብ ሀገር ፎቅና ምድር 17 ቤተሰብ ሲሰሩ ኖረው ከዛ በኋላ ከአመታት በኋላ ቤተሰብ ረድተው ተለውጠው አገራቸው ገብተው አግብተው ሊወዱ ሲሉ ልጅ ይቸገራሉ። ከዛ ሆስፒታል ሲሄዱ ለሰውነታቸው መድከም እንደሆነ በእድሜ መሄድ እንደሆነ ይነገራቸዋል። ገባሽ? ኦኬ። ስለዚህ እንጂ ወርድ ያለው ነው ኢትዮጵያ ናት መሰለኝ። እንደዋብ ደግሞ ሰማያዊ ጊዜ እንደነ ኮሜንት መደጋገም አይሰለችሽም እንዴ? አንዳንዴ ብር ስናሳደድ እድሜያችን ይሄዳል እና ብዙ እህቶች አሉ እድሜ ሲያሳድድ። ይሄን አሁን ስናይፕ አይደረግም ብዬ ተስፋ አድርጋለሁ። ላጥፋው ወይስ ግላብ ይሰጥሽ ብዬ እኮ ነው። የሆነ ተንኮለኛ ወጥቶ ስናይፕ ቢያደርገው የሆነ ተንኮለኛ ወጥቶ እኔንም አንቺንም ላይጠቅም ስናይፕ ቢያደርገው እኮ እሺ። ይሄ ግላብ አሁን ከሰጠሽ አንድ መኒጋን ስናይፕ ቢያደርግ 534 በሁለት ኮይን ልዩነት 12 ዊንዶች ነበር። ይደብርሻል? እንዴ አይደብረኝም። ሶስት ነው የምወስደው አይደብረኝም። በሬዲዮ ቡስተር እና ነዶሻ ሰጥቶሻል። ህይወት ማጂክ ሚስ ሰጥቶሻል። እንዴት አይደብረኝም ይመስል ሀቢባ ቅንቤን እያየሽው ነው። ማታ እቀነብድብልሻለሁ እኮ ይኸውልሽ፣ እንደሱ እንደዚህ እስከዚህ ነበር ቅንድቤ፣ እስከዚህ በመቀስ እንዲህ እንቀሽ ነው መቤቴ። ይኸው ቆራጥ አርጌው እስከዚህ የነበረው ቅንድቤ። ለምን አትቀነድቢውም? በትክክል ቀጭ አልችልበትም መቀደብ እንዲህ። ይሄም እኮ ተቆርጦ እኮ ነው እንዲህ በመቀስ ቁርጬ፣ እንደውም አንሶ ነው። ብዙ ነው ቅንድብ። ሴት አንበሳ ቅንድቤ ረጅም ናቸው፣ ሁላ ረጅም ናቸው። እንደዚህ በመቀስ ትላንትና ገባሁበት። ፀጉር ቤት ሄደሽ አትቀነደብሽ? ውድ ነው እንዴ? እንደዛ ብያለሁ። ቀን በቀን ነው ቅንድቤ የሚያድገው። ኤቭሪ ሲንግል ዴይ ቅንድቤ ያድጋል እኮ። ቅርብሽ የለም? ያበሻ ግዴታ እኮ ያበሻ ሞኝ የጀርመኖች የለም ፀጉር ቤት 7 ዩሮ ለመንቀንደብ ሀቢባ ትሪፕል ኢትስ ኦኬ። ከውበትሽ አይበልጥም። ኧረ ተይው እባክሽ። እሺ የለም አጠገባችሁ ሰፈርሽ አለ ግን እንዴ በየ3 ቀኑ እኮ ነው የኔ ቅንድብ የሚያድገው እኮ። አትሌት ሲቀነድቡሽ ተለማመጂ እና ከነሱ። በተለይ ደግሞ ምኑ መረረኝ ይሄ የታችኛው ጋይስ። በቃ እንደውም ትላንትና እንደምንም ብዬ በመላጭ እንዲህ አረኩት። ሙሉ ነው፣ ወፍራም ነው። አዎ ደግሞ ቢቀነደብማ ሲያምር። ኢትዮጵያ እኮ ቀነደበው ነበረ። እስኪ ኢትዮጵያ እያለች ተቀንድበሽ ፎቶ አሳይኝ።
ሲቀነደብ እንዴት እንደሚሆን ሪላክስ። ኧረ ሪላክስ ጭራሽ ልቀበቅ እንደበይ። ኧረ ተይ ፍቅሬ። እንትን የእንትን ማንሻ የፀጉር ማንሻ የሰውነት ላይ ሪላክስ ነኪ ጋሶ እንሰው ውዶች ያምራል እኮ ውይ ብዙ ነው ጋይስ። አንድ አበባ ዋው አይ ሲቀነደብ እንዴት እንደሚያምር ግን አልቀጠነም። ግን እንዲህ ነው የሚያምረው። እንደዚህ ነው የሚያምርብኝ። ሳይቀጥን በወፍራሙ ነው የሚያምርብኝ። እስቲ ያሳየኝ ድጋሚ ሊዮ ያምራል ያምራል በጣም እንደዚህ ያምራል። ግን ትንሽ ቢቀጥንስ? አቅጥነሽ ወተቂም አስቀጥነሽ እኔ አያምርብኝም። ቀጥኖ ሞክረሽ ተቀጥሽ ይሄ ትንሽ ነው የቀጠነው፣ ግን ያምርብሻል በጣም። ከዚህ በላይ አቀጥነው ቅድቤ። የኔ አሁን ቀጭን ነው፣ ያንቺማ ባዶ እኮ ነው። ኦምብሬ ነው እንትን ማይክሮ ብሊዲንግ። የዛሬ ስንት ዓመት መሰለሽ? 2019 የዛሬ 7 ዓመት ደብል ደብል ቢቀጥን ፊትሽ ላይ ምን ሊመስል እንደሚችል ማየት ፈልጌ ነበር። ደብል ጋይስ ደብል ነው። የኔ ማይክሮ ብሊዲንግ 7 ዓመት ሆኖ 2019 ላይ የተሰራሁት ይሄው እስካሁን አልታደሰ ምን አላለ። ሜካፕ ለበርዝዴይ ስቀባ ማለት ነው። ሜካፕ ስቀባ ኩል አላረገችልኝም ብታይ ቅንድቤ ላይ በቃ እንትን ብሏት አስቸግሯት አልቻለችም። ከዛም በቃ በጄል እንዲለጠጠችው ከዛም በቃ በራሴ ቅንድብ ነው ሜካፕ ለልደት የተቀባሁት። ከብዛቱ የተነሳ ምንም አይነት ኩል አልነካውም ከፊ እኮ ስለሆነና በዙ ከዛም በቃ እንደዛው ኮንሲለር ብቻ አረገችበት አለቀ። የሚቀለ ቁጥር ነው። እኔ ምን አውቃለሁ ቅንድቤ እንዴት እንደሚያድግ። ምን አለ የቅንድቤን ፀጉር ለግንባሬ ባረገልኝ። ግንባርሽ ግንባር እዚህ እንዴት ግን አብዛኛው ሴት ቲክቶክ ላይ ግንባራ ማለት ሲጀመር ሀበሻ እንትን እኮ አፍሪካውያን ፎርሄድ አለብን እኮ እንትን ስለምንና ኮፍያ ስለምናረግ ነው። ኮፍያ ማድረግ የጀመርነው ስንመለጥ ነው እንጂ ውሃው ይሁን ኮፍያ ሳረግ ስንት ዓመቴ እንደሆነ ተቀምሽ። አንቺ እኮ ግንባር የለሽ። ግንባር የለኝም፣ ግን ደግሞ የሚገርመኝ ይኸው ዓመት ኮፍያ አድርጌ አይበላውም ግንባሬ። እኔ መጨረሻውን መቼም ከተላላ ይኸው በእናትሽ አንካሳ መስሎ You're preparing for Ruby 1 month birthday? Yeah. You are the best sister ever. ፀጉራችን ኢንሻአላህ ያው መላተን እኮ ነው እዚህ ማቹ ዶቼ ኑኑ ለሩቢ ከ3 ቀን በኋላ አንድ ወር ይሆናታል እና ልደቷን ፕሪፔር እያረኩላት ነው አለች። ባሉን ምናምን እየነፋች ነው። አንዱ በርዴ አድላ በጣም ዘ ቤስት ሲስተር ኤቨር ዩ ሲ ሲያድጉ አሁን እኔ ለሩቢ ነግራታለሁ። አንቺ ገና 1 ወር ሳይሆንሽ ኑኑ ባሉን እየነፋች ያ1 ወርሽን ልታከብርልሽ ስትል ነበር። አንቺ እንዴት አታከብሪያት ምላታል። አንድ ነገር ሩቢ አድጋ ኑኑ ስታሸበፋ አጀዋት ወደፊት ትልቅ ሆና ወይ ቋም እዚህ በኋላማ ስንት ነገር ይፈጠራል። ሲጨቃጨቁ አታስታውሺ ምላታለሁ። ያ1 ወር ልጅ ሆነሽ እኮ አንቺ ገና 1 ወር ሊሆንሽ 4 ቀን ሲቀርሽ እኔ ቲክቶክ ላይ ቁጭ ብዬ ጌም እየተጫወትኩ እሷ ለአንቺ ባሉን እየነፋች ኃላፊነት ተሰምቷት ልደትሽ ልታከብር አታስታውሺማ። አቦ አስታውሱኛ እናንተ ይሄው ነገርኩ። ሩቢ 5 ዓመቷ ሲሞላት አንቺ ስንት ዓመት ይሞላሻል? 40 ምናምን 41 ይሆነኛል። 5 ሲሆናት እሷ እንትን ስትጀምር ራሱ 40 ይሆነኛል። 4 ዓመት ሆናት ኪድ ጋርደን ስትጀምር ለዓለም ዋንጫ 4 ዓመት ይሞላታል። 4 ዓመት ሲሆናት የዛሬ 4 ዓመትና ኬጂ 1 ስትሄድ
እኔ 40 ዓመቴ ነው። ወይኔ 40 ግን ምን አይነት ይሆን እስከማየው ከዛም በኋላ ላይ 10 ዓመት ሲሞላት አንቺ 45 36 ነው የወለድኳት። 46 ወር ይመላል። 15 ዓመት 50 ሳይመን ስንት እንደሚሆነው ታውቂያለሽ? 20 ወይኔ ታድጊ የ20 ዓመት ጎረምሳ ይኖረኛል። በ46 ዓመትሽ ነው የ20 ዓመት ጎረምሳ የሚኖርሽ? በ26 ስለወለድኩ ጋይስ አንድ አበባ 3 አንድ አበባ ግን የዛኔም እንደዚህ ቁጭ ከዛስ ግን አሁን እኮ አንድም እኮ ወንድ አስበሽ የለም? ላስት 40 ከመግባቴ በፊት ከ40 በኋላ በፍጹም መውለድ አልፈልግም። ስለዚህ አሁን 4 ዓመት አለሽ። 39 ባረክ ኖ በ38 አርግሽ። በ38 ባረክ በ39 ወልዷል። ወንድ ይሁን ግን ፈጣሪ ወንድ ያርግልሽ እንጂ ብቻ ጤነኛ ልጅ ይስጥሽ። አው ግን ካልሆነ አልፈልግም እንዴ ምን አረጋግጥ ሶስት ሴቶች ፈጣሪ አንድ ወንድ ሶስት ሴት ሳይመን ያሳዝነኛል። አንድ ወንድም እንዲኖረው እኮ ነው ለሳይመን አስቤ ነው። ግን በቃ ፈጣሪ ካልፈቀደ በቂ ነው። ይመስገን ፈጣሪ በቂ ናቸው እነዚህ። ደብል ብቻውን ፕሪንስ ይሆናል። እንደውም ያሳዝናል። ብቻውን ወንድም እኮ መከታ ነው። ደብል ወንድም ያስፈልገዋል እሱ። ደብል ጋይስ ደብል ምጣዱ ሳይሰበር ብለሽ ነበር። አይ ሰውነቴ ማረፍ አለበት ውዶች፣ ትንሽ ማገገም አለብኝ። ሩቢ ማለት ዳይመንድ ማለት ነው። እቺ ቀይ ዕንቁ ማለት ነው። ቀይ ዕንቁ የቴዲ ዘፍኖላታል እኮ። እኔ 4 ወንድ 3 ሴት አገኛለች። ወይኔ ታደለሽ 4 ወንድ ልጅ 7 ልጅ ጎበዝ ናት። ኖ 7 አይደለም 4 ወንድ 1 ሴት 5 3 ሴት ያለች መስሎኝ። አይደለም 4 ወንድ 1 ሴት። እንደዛ ነው ሞድ የምፈልገው እኔ። እንደዛ ታድላ። እኔ እንደዛ ነው የምፈልገው። እንትን ታውቂያለሽ ልጅሽ እንደ ንግስትነት ነው የሚሰማት። 2 ወንድም 4 ወንድም በቀኝ በግራ 2 አስከትላ ትሄዳለች። መከቶቿን ማን ይፈታት? መቼ ነው? እኔ 2 ወንድ ልጅ ይሳይ ያሳድግልሽ። አቧራ ሳትመስይኝ ከስተሻል። ያ እየከሳሁ ነው። መክሳት ፈልጌ ነው ውዶቼ። መክሳት ሽንቀጥቀጥ ማለት ሴክሲ መሆን ፈልጌ ነው። ገና 10 ኪሎ ይቀረኛል። 65 መሆን ነው የምፈልገው። አሁን 75 ነኝ። ስወልድ 90 ኪሎ ነበርኩ። እሷ 5 ኪሎ ብትሆን 15 ኪሎ ነው የከሳሁት በ20 ምናምን ቀን። እሷ ከነ ውሃዋ 5 ኪሎ ብትሆን 10 ኪሎ ነው የከሳሁት። ከዛ አሁን ሌላ 10 ኪሎ ከሳና 65 ሆናለሁ። ሲሆንማ 55 ነው መሆን የነበረብኝ። ሜትር ከ55 ስለሆነ ቁመቴ ከቁመቴ እኩል ግን አልችልም እንደዛ ነው። እና አሁን 10 ኪሎ ከቀነስኩ 65 ሆናለሁ። የኔ 3ቱም ሴቶች ናቸው። ደስ ይላል። ገንፎ ትበያለሽ ሁሌ ወይስ አልፎ አልፎ? ገንፎ አልፎ ነው። የስንዴ ገንፎ 2 ቀን የበላሁት ከወለድኩ። የምንድን ነው የገብስ ገንፎ? ክፉ ሰው ልብ ቢሰጥ ጉዲሽ ነበር ሀቢባ። የገብስ ወይኔ ወሬ ኮረስቼው ነው። እኔስ አንቺን ነበረም አለቅሽ። አንቺ ኃላፊነት እኮ ነው። እስላማ ኃላፊነት እንዴ? ቤተሰብ ኃላፊነት ቤተሰቦቼ የእናንተ ኃላፊነት ነው። እሺ የቡላ ገንፎ ግን በጣም ነው የምበላው። የገብስ ገንፎ 2 ቀን ብቻ ነው የበላሁት። 4 ወንድ 3 ሴት ነው ያለችሽ። ማሻአላ አንቺ ትክክል ነበርሽ ኪዳ። 4 ወንድ 3 ሴት ነው ያለችው እኮ ትክክል። አንቺ 4 ወንድ ደብል ነው ፋሚሊ ደብል ነው። በምን ከሳሽ? ቀዝም ብሎ ምግብ ለመብላት ነው የሚባለው። አጥሚት ነው የምጠጣው። ገብቶኛል። ምግብ አጥሚት ነው የምጠጣው። አጥሚት ደግሞ አጥሚት ያወፍራል። እኔ በልጣታለሁ ሀቢባን ቁመት። ውሸታም
ማርያም ይፈታው እንጂ ማርያምን አከራይ እኩል ነን። ምን ይሄን የሚያክል ጫማ ላይ ቆማ እኔ በጣታለ እንጂ የሚያረግሽው ጫማ ትልቅ ነበር። የአምባሳደርነት ቀን አንቺ ፍላት ነበር ያልሽ። ይሄን የሚያክል ጫማ አጥሚት ነው በጣም እየጠጣሁ ያለሁት። አንድ ፊልም ሙሉ አጥሚት እጠጣለሁ። በቀን ጥርቅም ያደርገኛል። አጥሚቱ በማር ነው የሚፈላው እና ይደጋኛል ምግብ። ትናንትና ቅቅል በላም። ከሳል አጥሚታ ከሳም ግን እኔ እንትን አለ ከምንድን ነው የሚሰራው? ከእህል ነዋ፣ ከተለያዩ እህሎች። አጥሚት ውስጥ ምን እህል ነው የሚገባው ውዶቼ? አጥሚት ውስጥ ምን እህል ይገባል? ነገር ምን ምንድን ነው የሚገባው? 3 ሰው አንዳንድ አበባ ሶስት ሰው አንዳንድ አበባ ነው። ኪዳ ብትወፍር አስቢያት አሉ። አንድ አበባ ውዶች በምንድን ነው የሚሰራው? አይ ምን እህል ተፈጭቶ ነው። እህል ታምሶ ተፈጭቶ ነው ማለት ነው። የገብስ ቫይታሚን አለው። እንደ ገብስ እኮ ነው አጥንቱ። ታዲያ አክሊሉን ለማጽናናት ብዬ አንቺ ምን ያህል ሰው ቢጠላኝ ነው ግን አንድ ቃሪያ ሰጡኝ ይላል። እኔ ምን ሰጡኝ? አንተ እኮ አትሊስት ቃሪያ ሰጥተው ደብል 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 ነው ፋሚሊ፣ ደብል ነው። ደብል 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 ነው። ደብል አብኛ ከሰሽን ነገር ተቀልሽ አላውቅም። ምንድን ነው እኔ የማስበው? ደብል ውዶቼ፣ ደብል ምግብ ብዙም ስለማልበላና ስለማጠባ ነው የሚመስለኝ። ታብታብ ውዶቼ፣ ታብታብ። ሜሪ ሁለቴ እኮ ሪፖስት አይደረግም። አንዴ ስታረጊ ያረግሽውን ደግመሽ ስትነኪ እኮ ሪፖስቱን ያጠፋዋል። ስለዚህ ሪፖስት አንዴ ነው የሚደረገው ማለት። ሁላችሁም የኢዴር ምልክት ነግታችሁ አንዴ ሪፖስት አድርጉ። እኔ ቡና ጠጡ ዛሬ ሳመጣ ጠይቃታለሁ ብዬ ስለ ካይና ታይላ ስትሪም ኮፒሊንኩ ገና ዲድ ዩ ጋይስ ሲ ታይላ ኤንድ ካይ ስትሪም። ለካ ታይላ አክሰንታም ናት ውዶቼ። ኮፒሊንኩ ምን ሆኖ ነው? ኮፒሊንክ አድርጉ። ጽድት ያለ የሂውማን ሬንጅ ነው። አይ ዶንት ኖ ቃልዬ አጭር ነው የለውም አይ ቲንክ እኔ የመጨረሻ ኢንቹን የገዛሁት 14። እናንተ አይታችሁት አላያችሁም? የካይና የታይላንድ ስትሪም ማን ናቸው? ካይና እንትን ታይላንድ ተባይናች ዩቲዩብ ስትሪመር ታይላንድ አታውቂያትም? ታይላንድ አላቅማሪ ማናት? ዘፋኝ ምናምን ታውቂያለሽ? ዘፈን መች ሰማና ከሀገር ውጭ ጨራሽ የእንግሊዝኛ ዘፈን ልስማ? ዛሬ ቢዋኔ መግባት አላማለሽ? በኋላ ላይ እንጫወታለን። ታሪክሽን ስሚ ምናምንና እኔ እኮ ማታ እርዳታ አለብኝ ከምሽቱ 1 ሰዓት ጀምሮ ማታ ዛሬ እርዳታ አለብኝ። እኔ እና ምን ልታረጊ ነው ዛሬ? በቃ ልጮትማ ጌም ማታ የማታው ጌም ዛሬ ለቲጂ መስዋዕት አድርጌዋለሁ። እንደሷ እርዳታ ልሰበስብለት 4700 እኮ ነው የሚቀርሽ። በላ ለሞታለሽ ሌላ ማለት ነው። እሺ እንትን
እሷ መጣኮ ጋላሪ ሙላችን ሊወጣ ይላል። አትሊስት አንድ ያራክ እሷን እየረዳች ከተሰጠሽ ነው የተሰጠም እርዳታ ላይ። እኛ ቤት እኮ እርዳታ በጊፍት አይደለም በካሽ ነው፣ በገንዘብ ነው እኮ እኛ ቤት። እኔ እኮ እርዳታ በጊፍት አስረድቼ አላውቅም። በገንዘብ ነው ቀጥታ ለታማሚው በአካውንቱ ነው። ኔ እሷ እየተረዳች ጊፍት ከተሰጠሽ እንጂ አይዶን ሜቢ እንዲህ እርዳታ ላይ ሰው ፍራግመንቴን ሉዝ እንዳላረገ አይታ የምትሰጠኝ ክብሪት ናት እኮ። ክብሪቷን እንግዲህ ኢንሻአላህ ክብሪቷ ከመጣች ካየችልኝ ክብሪት ወይ ሃኒ ከሆኑ ናቸው እነሱን ሳልናገር ቼክ አድርገው የጎደለኝ የሚሞሉልኝ። በቀደም 30 ምናምን ሺህ እየጠየቀ ማለት ነው። ቼክ አድርገው ክብሪት ዝም ብላ ሳትነግረኝም ሳትጎምትም ቼክ አድርገው አንበሳ ከነ ልጁ አወረደች ሉዝ እንዳላረገ። እና አሁን ልትወጪ ነው? ልውጣ ታሪክ ልስማ እንጂ አወጣሁኛለሁ። ምን አደርጋለሁ? እኔ ታሪክ ከምትሰሚ ውጪና ተኝተሽ በኋላ ላይ ቁጭ ብለሽ መመዝገብ ነው። አይ ቲንክ ስራሽ መሰለኝ። ለዛ እረፍት አድርጊና ከዛን ወደ እንትንሽ ሂጂ ነው እንጂ ረጅም ሰዓት አለኝ እኮ ከምሽቱ 1 ሰዓት ማለት አሁን ስንት ሰዓት ነው? 9 ሰዓት 4 ሰዓት አለኝ። 4 ሰዓት ምንድነው? እሺ ወይ እንደዛ ከሆነ አሁን ትንሽ ታሪክ ስሚ። አንድ ሁለት ታሪክ ስሚ። አንድ ሁለት ታሪክ ሰምተሽ ከዛን አረፍ ብለሽ ግቢ። እሺ በቃ በያቡቻ አንቺ ልትወጪ ነው? አዎ በቃ ውጪ። ስንት ሰዓት ነው የገባሽ አንቺ? ጠዋት ቆየሁ። ኧረ ጠዋት ነው የገባሁት። አንድ ስላለሽ ነው የቆየሁ። ከዛን በቃ ነገ በኢትዮጵያ ስንት ሰዓት እንጨታለን መሰለሽ? ጠዋት ስንት ሰዓት ነው? 9 ሰዓት ምናምን። በኢትዮጵያ ጠዋት 3 ሰዓት ማለትሽ ነው? ኖ ትተኛለሽ? እኔማ ገቢም አንቺ ዛሬ እኮ እኔ ገባሁ ዛሬ ያለ